የምንታገልበትን እንቶሎ አንድ እንሁን። ከዛ በኋላ በአንድነት አንተም ያነሳው ሀሳብ ማንም ያንሳው እስክንድር በለው ዘመን ማንም ይሁን ምድር ላይ ያለውን ትክክለኛ አማራ ነፃ የሚያወጣ በአራቱም በኩል የሰፈርተኝነት የቀበልተኝነት ከብልጽግና ግንኙነት የሌለው የጸዳ ትግል ይዞልን የሚመጣውን ተቀብለን ወደፊት እናመጣለን። ይሄ በኋላ የምናነሳው ጥያቄ ነው። አማራውን በትነን የጠፋን ሚዲያ ላይ የነበርን በዚህ አንድነታቸው ላይ አንዱ ነው። በአራቱም በኩል ተደራጅተው አደራጅተው ሲመጡልን ይሄን አንቀበልም የሚል አማራ ካለ ጊዜ እናስወግደዋለን። ያን ጊዜ እሱን ጥለን ትግላችንን ወደ ትግላችን እንቀጥላለን። ያን ጊዜ ደግሞ እኛ ማድረግ ያለብንን ነገር እናደርጋለን። እሱ ሀሳብህ መጀመሪያኛ ሚዲያ ላይ ያለ ነው። አንዱ ነን። ወደ ጥያቄ እንቅረብ። ከሌና ከሌ ተብሎ ሲመጣልን ያን ትክክለኛው አደረጃጀት ተቀብለን ወደ ሚዲያ ስናመጣው አይሆንም አልቀበልም ሲል ያን ጊዜ አንተ በምትመጣበት በምትናገርበት ልክ እንነጋገርበታለን። እሱ ነው እኛ ማለት የፈለግነው እንጂ አሁን ትናንት የጀመራችሁትን ነገር እየተነቃቀስን እየተነቋቆርን አንቀጥልበትም። ለዚች ለ4 ቀን ግን ሁላችንም ታግሰን ከዛ በአንድነት ምድር ላይ ያለውን እንጠይቃለን። የኛ ሀሳብ ይሄ ነው። ሄኖክ ቅር እንደማይልህ እንደማያስከፋ አውቃለሁ። ምንም ቅር አይለኝም። እኔ እኮ መጀመሪያ ለማዳመጥ ሳክብኝ ከሆነ በጣም አዝናለሁ። አልወድም። እኔ ታውቃለህ ጆከር ደጋፊ ለምሳሌ እኔ እኮ እነዚህ አይነት ሀሳቦች የከሌ ደጋፊ ብለናል። አማራው አንድነት ሚዲያ ላይ ወደ አንድነት እንምጣ። ከዛም በኋላ ምድር ላይ ያለውን ጥያቄ አቅርበን ከሌ ይሄ አደረጃጀት ይህን ይዘንላችሁ መተናል። የጥያቄው መሰረት የሚሆነው ጆከር ወርዶ ሄኖክ ወርዶ አይደለም የሚጠይቀው። በኮሚቴ እናዋቅራለን፣ ቴሌግራም ግሩፕ እንመሰርታለን። ዙምም ላይ ሆነ ራሳቸው በራሳቸው መንገድ ትልልቅ የሚባሉት በውጭ ዓለም ያሉ ፖለቲካው የሚመሩት እነሱ ጠይቀው ሀሳብ እንዲያገኝ። ሁለተኛ ነገር አማራው የራሱ ሚዲያ መመስረት አለበት። አማራው የራሱ የሆነ ሚዲያ መመስረት አለበት። የራሳችን ሚዲያ መስርተን ጀግንነትም ይሁን የአማራው ሞት ይሁን የፋኖም ትግል ይሁን ድልም ይሁን መነገር ያለበት በራሱ ሚዲያ ራሱ ጋዜጠኛ ቀጥሮ ራሱ የሚቆጣጠረው በኮሚቴ የተዋቀረ ግምገማ ያለው ገንዘቡ ወጭና ገቢው ጋዜጠኞችን በደሞዝ በቅጥረኝነት የሚሰሩበት እስከ ቢሮ ድረስ ይሄንን መስራት እንችል። 10 ብርን ብናዋጣ ለእኛ የሚከፋን የሚከብድን አይደለም። ከአሁን በኋላ በግለሰብ ሚዲያ አንመራም። ይሄ ነው የእኛ ዓላማችን እንጂ አሁን እኔ አንተ ይሄንን ከነካህ አሁንም ወደ አንድነት እየመጣን ወደ መከፋፈል እየመጣን። መጀመሪያ ወደ አንድነታችን እንሰባሰብ፣ ከዛ በኋላ ጥያቄ እናቅርብ። አይ እከሌ ይሄ አሁን የመጣው አደረጃጀት ይሄን አይወክልም፣ መልሰን ወደ እነሱ ጥያቄ እናወርዳለን። ጆከር ትክክለኛ መልስ ሲመለስልን ይሄ ትክክለኛ አደረጃጀታችን ነገ ማይፈርስበት ገና ስልጣን ላይ ሳይወጣ ወደ ስልጣን ሽሚያ ማያሄድ በሰፈር በቀበሌ ያልተመደበ ትግል ነው። በአራቱም በኩል አንድ የሚያደርገን የፋኖ ትግል ነው፣ አደረጃጀት ነው። ይዘነው እንወጣለን። ያንን ደግሞ ሚዲያችንን በአንድ ቀን መመስረት እንችላለን። ስለዚህ አሁን ወደ መተቻቸትና ምድር ላይ ያሉትን ከሌ ብለን ከመጥራት ለ4 ቀን ተቆጥበን እችን ቻሌንጃችንን ይዘን አንዱን በቃ ከዛ በኋላ ወደ ጥያቄያችን በ4 ቀን ውስጥ ምን አለ ጆከር? 4 ቀን አለ ሚዲያ ላይ ያለውን ነው። እኛ ምድር ላይ ያለውን መጠየቅ እንችላለን አለ እኮ። አንድ ነገር ግን አይ ቲንክ ማለት ትግል ላይ የቆየን ሰዎች ነን እኮ አይደል እንዴ? አሁን የትኛውን እንደግፍ የምንልበት ሰዓት አይደለም። እንደግፈውን ነገር ሁላችን አናውቅም። ግራ እየገባችሁኝ ነው። ሄኖክ የገባው አይመስለኝም፣ ወይም እየገባው ደግሞ ሆነ ለማውራት ይመስለኛል። እዚህ ጋር እኛ የጠፉ ልጨርስ 2 ደቂቃ ለጨርስ ስላልተረዳኝ አይደለም። ሰርጎ ገብ በፋኖ አደረጃጀት ውስጥ ማውጣት፣ ሰርጎ ገብ በሳይበሩ ላይ ማውጣት የእኛ ስራ ይሆናል። አይ አሁንም በአፋድ በኩል ያለና እንደዚህ ዝም ብለን አማራንን አብረን እንሄድ አይመቸኝም። ያፈለግከውን ነገር ማለት ትችላለህ።
እንዴ እየሰራን ብዙ ዋጋ ያስከፈሉንን ሰዎች በደጋፊ ደረጃም በደጋፊ ቅድም አሁን ኮመንት ላደርጋቸው እንደዛ የአፋድ አንድ አድምጠኝ አይደለም እኛ ያለ ነው ኖ አድምጠኛ ያበራራህልኝን ነገር በሙሉ ገብቶኛል። ግን እስከ ዛሬ ድረስ ግሩፓቸው ላይ ያለውን ነገር ስም ዝርዝር የመሪዎችን ስም ዝርዝር አውጥተው ለማስጠቃትና ካራክተር አሳሲኔት እየተደረገ ነው ያሉ። ከእንደነዚህ አይነት ሰዎች ጋር አማራሁን አንድ ላይ እንስራ፣ አንድነትን እንስበክ። ኔቨር ኤቨር እስካሁን የመጣ ዛሬም እኮ ድምፅ ስናሰማ ነበር። አበበ እና አሁንም ተከፋፍሎ ይቀጥል ለምትለው ይሄ ነው አይደለም። ቆይ አሁን እኔ ግን አንድ ሀሳብ አለኝ ከሁላችሁም ለየት ሰዎቹ እኔ እንድታብራራ ሚውት አድርጉ። እንኳን የአማራን ህዝብ ቀበሌ ነፃ ነው በጣም በዚህ አካሄዳችን ሄኖክ ሚውት አድርገው። እኔ ሄኖክ እየጠየኩ ያለው ጥያቄ አዳምጥ። ኧረ በጌታ ምንድን ነው ቀጥል ጆከር እያስደበቀኝ ነው። እኔ እያልን ያለነው ነገር የተበታተነው ሁሉ አንድ ላይ እንቀመጥና ወደ ምድር ጥያቄ እናቅርብ። በአራቱም በኩል ላይ ጥያቄ እናቅርብ። በዚህ መንገድ የመታቀያ ሀሳባችን ነው። ከሌ የዚህ መሪያችን ነው፣ ከሌ ይሄ ነው ብለው ያስቀምጡልን። መጀመሪያ ግን ይሄን ለመጠየቅ እኛ ወደ አንድነት እንምጣ። ለህዝቡ ለማህበረሰቡ ትላንት አሁን ጎጃም ላይ ለተጨፈጨፈ በድሮ ንጹሐን ለተጨፈጨፉ ዛሬ የነገረለት አለ፣ ያወራለት አለ፣ ወጥቶ የተናገረለት ሰው አለ። ዛሬ እኮ ነዋን አማራ እኮ ሰው ነው እኮ 500 600 ሰው ይዘው የሚፈልጉትን ፖለቲካ እየሰሩ ነው። ከኛ በልጠው ከእናንተ በልጠው ታጋይና ታጋይ ያሉ ጎን በጎን እየለጠፉ ስንት ነገር እየሰሩ ነው። የማን ድክመት ነው? የእናንተ ድክመት ነው። እኛ እየጠየቅን ያለነው መጀመሪያ አንተ ምንም በአንድነት እንቁም። ከዚህ አንተ ከምታስበው ከግል አጀንዳና የግለሰቡ አደረጃጀቶች ከነዛ ወጥተን እኛ እኮ ተናግረን አናውቅም። መናገር ጠፍቶን አይደለም። ቀበሌ ላይ ያለውንም ከሌ ይጎዳል ሳናቀርተን አይደለም። አንተ የምትናገረውን ነገር እኛ ንፍጣሞች አይደለን። ግን መጀመሪያ አንድ ላይ እዚህ ላይ ተቀምጠን የሚያገለግለን ምንድነው? ሁላችን ተከታያችንን ይዘን መተን ያን ጊዜ አንተ የምታነሳውን ሀሳብ እነሱ ከታች ይሄ ነው ጠቃሚ መንገዳችን፣ ይሄ ነው አማራ የሚመራን፣ አማራነታችንን የምንቀጥለው በዚህ ነው። ያን ጊዜ ሲባል አይ ይሄ እኮ ትክክል፣ እከሌና እከሌ መውጣት አለባቸው፣ እከሌና እከሌ መወገድ ያለበት፣ እከሌ ራሱን አሳምኖ ወደዚህ ድርጅት መግባት አለበት። አይ ይሄ በዚህ አካባቢ ያለው ይሄ ጎጅ ነው፣ ትላንትም ጎርቶናል። ስም መጥራት እኔ ስለማልፈልግ ከሌ የድፍን ንግግር ነው የምናገረው። ስም ከጠራው አሁንም ወደ ሰፈርና ወደ እኛ ስም ያለው እኮ በሸዋ በኩል ያለውን ብትነካ የወሎ ጎጠኛ ተብለህ ትመጣለህ። በጎጃም በኩል ያለ እንደዚህ አይነት ስም ስለሚሰጠን እኮ ዝም ያለ። ይሄ ከዚህ ስም ወጥተን እኛም በነፃነት ለመናገር ነው። ያን ጊዜ እኔ የከሌ ደጋፊ ነኝ የከሌ ነው የምከተለው ካለ ይከተለው። ማንጎጅ ማን ጠቃሚ እንደሆነ እናውቃለን። ምድር ላይ ያለው ንፍጣሞች አይደለንም። እኛም በቻልነው ያክል እኮ መስዋዕትነት እየከፈልን ነው። ግን እንደ አማራ ታስባላችሁ? ለአማራ ትግል ታስባላችሁ? ለማህበረሰቡ ለሚሞተው ድምፅ ትሆናላችሁ? መጀመሪያ እንሰባሰብ ነው ጥያቄያችን። ኑ እንገናኝ እዚህ ጋር። ከዛ በኋላ ሄኖክ ያነሳውን ሀሳብ ፊት ለፊት እዚህ ያለ ስድድብ ያለ ጎጠኝነት ፊት ለፊት እዚህ እንፋለጥበታል። ያን ጊዜ ማን አሸንፎ መውጣት አለበት? ሀሳብም ሆነ ምንም ሆነ ሀቅን ትክክለኛው መንገድ ይዞ የሚመጣውን እንከተላለን። አሸናፊውም ሀቅን የያዘ ነው፣ እውነትን የያዘ ነው። አሁንም አቀድመን ከነካ ነው አንተም ትላንት የጀመርኩት ይሄ እኮ ነው ያከፋፈልናል እንጂ አንተ ተሸከምልኝ እኔን ሀሳብ ወይም ትላንት የነበረውን ነገር መልሳችሁ ተሸከሙልኝ አይደለም። ለአማራ የማይጠቅም ማንም ይሁን ማንም ምድር ላይ የሚሆን ምንም ይሁን አንቀበልም አለ እኮ። የአማራን ትግል እየጎተተው ያለው ይሄ አይደል?
ይህን ሀሳብ ለመነጋገር ግን ነው ፊት ለፊት መጀመሪያ እንገናኝና ለአማራ ህዝብ ነው ለህዝብ ነው የህዝቡን አንድነት የአማራ ነፃ ማውጣት መገደል መሞት የለበትም። ድምፅ መሆን አለብን፣ መስራት አለብን። ዝግጁ ሆነን እንዴት ለአንቱ እንምጣና ከዛ በኋላ አንተ ያነሳውን ሀሳብ እነሱ ከታች ሲያመጡልን አይ ከሌና ከሌ ለምን ተወገዱ ብሎ ሀሳብ የሚያመጣ መካከላችን ያለ ታጋይ ካለ ያን ጊዜ ሀሳብህን ማንሳት ትችላለህ። ፊት ለፊት መፋለጥ ትችላለህ። ቤትህን ዘግተህ ቤቴን ዘግቼ አይደለም የምንነጋገረው። ከአሁን በኋላ ፊት ለፊት ተገናኝተን ነው ያለ ስድብ፣ ያለ መለጣጠፍ፣ ያለ ምንም ነገር የምንነጋገረው። አፍራሽ ኃይል ምድር ላይ ያለውን ፊት ለፊት አንጥተህ በጆሮ ትነግረዋለህ። ዘራፍ ብሎ ሲወጣ ያን ጊዜ እኛ መስራት ያለብንን እንደ ህዝብነት መስራት ያለብንን ነገር እንሰራለን። አራ ተነካው እኔም ከዚህ እወጣለሁ፣ ቤቴን ከፍቼ የፈለግኩትን አጀንዳ እሰራለሁ። ማንኛችንም አማራ ስላለ ነው ይሄ ተከታይ ግር ብሎ የሚከተልን። በአራቱም በኩል ላይ የሆነ ግን አንድ የሆነ አደረጃጀት በዚህ ሳምንት እንጠብቃለን። እስከዛ ድረስ ደግሞ እኛ ይህን ጥያቄ ለማቅረብና ይህን ለመቀበል እኛ እዚህ ጋር አንዱ ነው መጠበቃለን። ወላ እስክንድር አልከው ወላ ማን አልከው ማን አልከው አማራ አንድነት ላይ አንዱ ነው ለማህበረሰቡ የሚታገል ከሆነ ይታገላል። ከአንዱ አካባቢ ተነጥሎ አንድን አካባቢ ይዤ ሌላ ስራ ሰራለሁ፣ ይሄ ሌላ ቁማር ነው። እኛም ንፍጣሞች አይደለም። አሁን የምናገርበት ጊዜ ላይ ነው ያለን። የተበታተነው ይበታተናል። መቀጠል ያለበት ይቀጥላል። የፋኖ ትግል አይቋረጥም። ዛሬም አልተቋረጥም፣ ትላንትም አልተቋረጥም። አመት ተበታትኖ ባለበት ቆሟል። በጎንደር ሲወጋ፣ በጎጃም ሲገደል፣ በሸዋ ሲገደል አንዱ ዝም። የጎጃሙ ሸዋ ገብቶ መታገል አለበት። የወሎ ጎንደር ገብቶ መታገል፣ የሌላው አካባቢ ሌላ አካባቢ ገብቶ መታገል አለበት። የሌላው የጎንደሩ አታጋይ የሸዋው ማታገል አለበት። ይሄ ነው የኛ ዓላማ። በቃ ይሄ ካልሆነ ግን የአንድን አካባቢ ብቻ ጨብጦ ይዘውት የሚሄዱት ትግል ለእኛም አይጠቅመንም። እኛም እየተሳደርን ነው። አይ ካልሆነ እኛም ራሳችንን እናሳልፈን ሰጥተን ከዛ በኋላ ኑሯችንም እንኖራለን። ይህን ነው እያልን ያለ ነው። ይሄ ነው አንተ የምታነሳው ሀሳብ ነገ ይደርሳል። ቀጥል። አይ ቲንክ ሚስ አንደርስታንድ ያደረጋቸው ይመስለኝ። ምክንያቱም ስለ ሳይበሩ እንደዛ ከመሰለ ይቅርታ እኔ አላደረግኩም። ነገ ይደርሳል በሚለው እንጂ እንደዚህ አይነት ሀሳብን ለመንቀፍ አንተን ምን እንደሆነ ታውቃለህ ጆከር? አይ ሁላችንም ለትግሉ አዲስ ሰዎች አይደለንም። አላማራው ይጠቅማል ምናምን የሚለውን ነገር እየለየን የመጣን ሰዎች ስለሆንን አንዳንዴ እኮ ላይክ ሀምብል ለመሆንና ለአማራው ግን በጣም ቀና ሆነን ሶሪ ኤክስኪውዝ ምናምን ስንል ነገሮችን ስለማናቅ ወይም ደግሞ መናገር ስለማንችል አይደለም። በቃ ሶሪ ሲል አንድ ሰው ነገሮችን ለማለፍ እና በቃ ለአማራው ቀና ለመሆን ነው። ነገሮችን ዘርዘር አድርጎ ለማየት በጣም ኢዚ ነው ለኛ። አሁን ግን እየተነጋገርን ያለንበት ወይና አሁን ያለንበት ስትራግል አሁን ያለንበት ወይ እንዴ ሰዎቹ ሊደራደሩ እየሄዱ ያሉት ሰዎችን ከዚህ ደጋፊዎቻቸውም ደግሞ እነዛ ደጋፊዎች መለየት አለባቸው። አማራ ነኝ የሚል ከጆከር ጋር መቆም ባመጣኸው በሀሳብ መሄድ ኦኬ ችግር የለውም። ግን ተሰርጎ እየተገባ ነገ ከነገ ወዲያም ደግሞ እንደዚህ አይነት እስኪ ስንት ጊዜ አንተ ለእርቅ ተቀመጥክ ጆከር? እንዴ ሰዎቹ ለስንት ጊዜ ለእርቅ ተቀመጥን? እንደ ህፃን ልጆች ነን እንደኛ ሰውን እናነቃለን እያለን እኛ ሌላ አንቄ እንፈልጋለን እንዴ? እንዲህ አይነት ሀሳብ ሲመጣ ራስክን ማዘጋጀት ያስፈልጋል። ዝም ብሎ አማራ እንሁን፣ አንድ ላይ እንሁን፣ አንድ እንሁን ምናምን ቀላል ነው ማለት ነው። ከልብ ከቀናነት ግን በመንፈሳችን ይሄን ትግል ምንረዳ ምናግዝ ከሆነ ዛሬ ትግሉን ቀና አድርጎ ይዞት የሚሄድ ማን ነው? ሊደራደርስ ከባዴን ጋርና ከምን ጋር የሚሰራ ማን ነው? እዚህ ያሉት ደግሞ ሳይበር ላይ ያሉት ሰዎችስ እንዴት ነው እኛን አታክም ያደርጉት? መሪዎቻችን ላይ ካራክተር አሳሲኔት የሚደረገውንስ እንዴት ሆነን ዲፌንድ እናድርግ? በዛ ላይ እየተንካል ሄድን ጆከር ዛሬም አማራ እንሆን እንባባልና ነገ የሆነ አጀንዳ መጥቶ የአፋድና የሌላው የብሔርተኛው እያልን ክርክር መግጠም አልፈልግም። በትክክለኛ አጀንዳችን ሴት አድርገን ይዘን መተን መነጋገር ነው የምፈልገው። አንድ አማራ ተሰብስቦ አንድ ጥያቄ ልጠይቅህ። ጎሄድ መልካም። እሺ አማራው አሁን ከታች ያለው አደረጃጀት ከማን ጋር ነው? አማራው ትክክለኛው መታገያ ያታገለኛል እኔም ረድቼ እኔም አብሬው ሁኜ እታገላለሁ የሚለው አደረጃጀት ማን ነው? ንገረኝ እስኪ ዛሬ ላይ አሁን በዚህ ሰዓት ያለው
በዚህ ሰዓት ለአማራው የሚታገሉት ብሔርተኛነትን ቢውልድ የሚያደርጉ የአማራ ፋኖ በጎንደር አንድነት በጎንደር፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ አቋማቸውን ገልጠዋል። ዘመቻ አንድነትን አውጀው ወንድሞቻችን በስርዓት እየሰሩ ነው ያሉት። በዛ መሰረት ለምክክር ኮሚሽኑ ጆከር ጥያቄ ጠየቀኝ አይደለ? አንድነቱ ላይ እየሰሩ ያሉ አንድነትና ለአማራ በተቆርቋሪነት እየሰሩ ያሉ ወንድሞች እነዚህ ናቸው። ዘመቻ አንድነትን ያወጁት አንድነታቸውን በዛም መልኩ እየሰሩ ወታደራዊ አዛዦች የዘመቻ አንድነቱን ይመራሉ። ነገ ከነገ ወዲያ ደግሞ አንድ ሎጎ ይዘው ይመጣሉ፣ አንድ መፈክር ይዘው ይመጣሉ፣ አንድ መዝሙር ይዘው ይመጣሉ። ከዛ በኋላ የራሳቸው እሱ መቼ ነው ወደኛ የሚደርሰው? እነሱን መጠበቅ ነው። እኔ የምፈልገው ይሄኛው ሳይል አፋድስ አፋድማ ሊደራደር ከምክክር አፋድማ ሊደራደር ወደ ዝርዝር ገባችሁ ይደራደራለሁ ያለው ሀይልስ ይህስ በምን ሁኔታ ነው የምታየው? እንዴትስ ነው ልትታገለው የምትችለው? የአማራ ጠላት ነው እደራደራለሁ የሚል በአማራ ደም የሚታገለው እንደተገራለ ምን አልከኝ? 20 ምናምን ሰዎች ጠርታል አይደለ? አማራን እንወክላለን ብለው አክቲቪስት ነን ብለው በሶሻል ሚዲያ ደረጃ እየተቀመጥን አለን አይደለ? የሚከፋፍል በጎጥም በምን የሚከፋፍል አይመጣም። እባክህ አይመጡም። ቆይ ልነግርህ ነው። በአማራ ላይ እየጨፈረ ቁጭ ብሎ በውስጥ አውሩና ኑ በቃ በውስጥ አውሩና በውስጠኛ ምን እናወራለን? ቴሌግራም በውስጥ አውሯ፣ በውስጥ ተሰዳደቧ። አሁን እኮ ለጥላት እየሰጣችሁን እኮ ነው ያላችሁት። ምክንያቱም ከቁስላችን ላይ ጨው እየነሰነሳችሁብን ነዋ። ደራ ላይ ያለቀው ትናንት ጎጃም ላይ የሞቱትን ስለነዛ ነው መታሰብ ያለበት ወይስ ስለ አንድ ግለሰብ ወር ስለሌላ ስለተጣሉት እዚህ ጋር ስለሚበጣበጠው ነው መጨቃጨቂያ? እሺ እንደዛ ከሆነ ጥሪና አቅርብና በቴሌግራም እንገናኝ። አንድ ጊዜ በቴሌግራም ተገናኙና በቴሌግራም ጨርሱ። በቃ አብዱም ሁላችሁም እዚህ ውስጥ ያላችሁ እዚህ ላይ የተጠራችሁ እኛም እኮ ያለው እንደዚያ እኮ ነው። እኛ በጎጥ እየተባላን ጎጃምና ሸዋ ላይ እየሞተ ያለው አማራን ማስተዋወስ አቃተን ነው እኮ የኛ ፕሮግራም ይሄ ነው። ምድር ላይ ያሉት የፖለቲካ አይዲዮሎጂ ልዩነት ሊኖር ይችላል፣ ሊነጋገሩ ይችላሉ። ሊነጋገሩ አያገባንም፣ በእነሱ ስራ ማለት ነው። ምድር ላይ ያሉት ናቸው ይችላል። እኛ ግን ሚዲያ ላይ ያለ ሰዎች አዳምጠኛ እዚህ ጋር ያለው ሰው ነው እያስበላል። ለኛ አማራ መሪ በቃ ሁሉም እንዳትችለታለት አቁም። በቃ ውጣ ከቤቴ ላውጣ። እያንዳንድ ጆከር አንድ ድል ስጠኝ። አንድ ትንሽ ነገር አልሰጥም። ባንም በቃ ላስወጣ ነው። እኔ ደም የፈላ ናውጣ። እኔ የአማራ መሪ ነኝ ብቻ ነኝ። ናውጣ ትላለህ እንዴ?